ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ከሰዎች ሀሳብ ስንፈልግ እንዴት መጠየቅ እንዳለብን የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ ለጀማሪዎች በሚሆን መልኩ እንዴት በቀላል መንገድ እንግሊዘኛ መናገር እንደምንችል ሁሌም ቪዲዮዎችን ወይም ትምህርቶችን እየሰራ እንገኛለን ማለት ነው። ከእናንተ የሚጠበቀው ሁሌም ቪዲዮውን ሳሰለቹ እስከ መጨረሻ ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ኦኬ እንግዲህ እንደነገርኳችሁ ከርዕሱ ላይ እንደምትመለከቱት ምንድነው ለሰዎች ወይም ከሰዎች ሀሳብ ስንፈልግ ምን ማድረግ እንዳለብን የሆነ ሀሳብ ከሰዎች ስንፈልግ የምንጠቀማቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ እንደተለመደው ቆዩ ማለት ነው። ኦኬ እንግዲህ የመጀመሪያው ምን ይላል እንዴት ስናንብበው የሚለውን እናያለን ማለት ነው። እንግዲህ የመጀመሪያው WHA በአንድ ላይ ነው የሚነበቡት እንደ ዋ ቲን እንደ ት ስናነበው ዋት SHN አሁን እዚህ ጋር SH ሁለቱም ተነባቢ ናቸው። ከማን ጋር ነው የሚነበቡት? ከአናባቢዋ ከኤ ጋር ማለት ነው። ስለዚህ SHA በአንድ ላይ ደግሞ ሲነበብ ምን ብለን ነው የምናነበው? ሻ SHN ሻ ብለን አነበብን። ኤልን ዳብል ኤል ናቸው። እዚህ ጋር ድምጻቸው አንድ ነው። ስለዚህ አናባቢ የላቸውም። ስድስተኛ ፊደል ስለሆኑ ምን ብለን እናነባቸዋለን? ል ሻል አይን አይ ዲኦን ደግሞ እንደተለመደው ዱ ብለን እናነበዋለን። ሙሉን ስናነባው ዋት ሻል አይ ዱ ዋት ሻል አይ ዱ ምን ማለት ነው? ምን ይሻለኛል ወይም ምን ይሻለኛል ብለን ለመጠየቅ ሰዎችን ሀሳብ ስንጠይቅ የምንጠቀመው ሁሌም የምንጠቀመው ሀሳብ ነው ማለት ነው። ስለዚህ ዋት ማለት ምን ማለት ነው? ሻል ማለት ደግሞ እንደ ስሙ ይሻላል፣ ምን ማድረግ ይሻላል። አይዱ ማለት ደግሞ ማድረግ ወይም ምን ብሰራ ይሻለኛል። ዋት ሻል አይዱ ስንል ምንድነው? ምን ይሻለኛል እያለ ነው ማለት ነው። ኦኬ በተመሳሳይ ይሄ ምን ይላል? እዚህ ጋር ቅድም አንብበነዋል። ምን ብለን እናነበዋለን? ዋት SHA እንደምናነበብ ነው እንደ ሻ ዳብል ኤልን እንደ ል ስናነበው ሻል ዳብሊው ኤን በአንድ ላይ እንደ ዳብሊው ኤን በአንድ ላይ ዊ ብለን ነው የምናነባው። ዲኦን ዱ ብለን ስለዚህ ዋት ሻል ዊ ዱ ዋት ሻል ዊ ዱ ምን ማለት ነው? ምን ይሻለናል ብንል ደግሞ ዋት ሻል ዊ ዱ እንላለን ማለት ነው። እንግዲህ እዚህ ጋር የሚለየው ቅድም ለራሳችን ነበር። አሁን ግን ሁለት ወይም ከዛ በላይ ከሆንን ለጋራ የምንጠቀመው ማለት ነው። ስለዚህ ምን ይሻለናል ለማለት ዋት ሻል ዊ ዱ እንላለን። ዋት ምን እንደነገርኳችሁ ምን እንደማለት ነው። ሻል ይሻላል፣ ዊ ማለት እኛ፣ ዱ ማለት ማድረግ መስራት እንደማለት። ስለዚህ ምን ይሻለናል፣ ምን ብንሰራ ይሻላል፣ ምን ማድረግ አለብን ለማለት ዋት ሻል ዊ ዱ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁን በተመሳሳይ ምን ብለን እናንበው ይሄን ዋት አይኤስን ምን ብለን ነው የምናነበው? ኤዝ ዋይ ኦ ዩን በአንድ ላይ ዩ ብለን ነው የምናነበው። አርን እንደ ር ማለት ነው ስናነበው ዩር ኦን እንደ ኦ ፒ አይን እንደ ፒ ኤን አይን እንደ ኒ ኤንን እንደ ን። እዚህ ጋር ኦ ሳይለንት ነች ማለት ነው። ኦ ሳይለንት ነች። አይን አነበብን። የመጀመሪያውን አይን አንብበን ኦን አናነበውም ማለት ነው። ምክንያቱም ሁለት አናባቢዎች በአንድ ላይ ሲመጡ ተከታትለው የመጀመሪያውን ስለምናነበው፣ ስለዚህ አይ አናባቢ ነች፣ ኦም አናባቢ ነች። አይን እናነባታለን ማለት ነው። ስለዚህ ኦን እንደ ኦ አነበብን። ፒ አይን እንደ ፒ፣ ኤን አይን እንደ ኔ፣ ኤንን እንደ ን ስናነበው ኦፕኔን። ኦኬ እንግዲህ ምን ማለት ነው? ዋት ኢዝ ዮር ኦፕኔን? ዋት ኢዝ ዮር ኦፕኔን ምን ማለት ነው? ምን አስተያየት አለህ ወይም ምን አስተያየት አለሽ ለማለት ስንፈልግ ዋት ኢዝ ዮር ኦፒኒየን። ኦፒኒየን እንግዲህ ምንድን ማለት ነው? ዋት እንደነገርኳችሁ ምን ማለት ነው?
ኢዝ ነው። ዩር ማለት ደግሞ ያንተ ወይም ያንቺ። ኦፒኒየን ደግሞ ሀሳብ ወይም አስተያየት፣ ሀሳብ ወይም አስተያየት እንደማለት የምንጠቀመው ኦፒኒየን። ስለዚህ ምን አስተያየት አለህ ወይም ምን ሀሳብ አለህ በዚህ ጉዳይ ምናምን ለማለት ስንፈልግ ሁሌም የምንጠቀሙ ሀሳብ ነው ማለት ነው። ስለዚህ ዋት ኢዝ ዮር ኦፒኒየን ስንል ምን አስተያየት አለህ ወይም ምን ሀሳብ አለህ አለሽ ለማለት እንጠቀመዋለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁን በተመሳሳይ ምን ብለን እናንበው? ይሄን ዋት ዲኦን ዱ፣ ዋይ ኦዩን በአንድ ላይ ዩ፣ ኤስዩን በአንድ ላይ እንደ ሳ፣ ኤስዩን በአንድ ላይ እንደ ሳ፣ ዳብል ጂን በአንድ ድምፅ ጂኢን አንድ ላይ ጂ ብለን እናነበዋለን። ኤስን እንደ ስ፣ ቲን እንደ ት ስናነበው ሳጀስት። ዋት ዱ ዩ ሳጀስት፣ ዋት ዱ ዩ ሳጀስት ምን ማለት ነው? ምን ትመክረኛለህ ወይም ምን ትመክርኛለሽ ማለት ብንፈልግ ምን እንላለን ማለት ነው? ዋት ዱ ዩ ሳጀስት ማለት እንችላለን። እንግዲህ ዋት ማለት ምን እንደነገርኳችሁ ምን ማለት ነው? ዩ አንተ ወይም አንቺ፣ ሳጀስት ማለት ደግሞ ምክር፣ ሀሳብ እንደማለት ነው። ስለዚህ ምን ትመክረኛለህ ወይም ምን እንዳደረግ ይሻላል፣ ምን ማድረግ ይሻላል ለማለት ስንፈልግ ዋት ዱ ዩ ሳጀስት ምን ትመክረኛለህ ወይም ምን ትመክርኛለሽ ማለት እንችላለን። ኦኬ እሺ ይሄኛውንስ እንዴት እናንብበው? አሁን ይሄኛውን እንዴት እናነባለን? አይን እንደ አይ፣ ኤስ ዩን እንደ ሱ አይደለም የምናነበው፣ እንደ ሱ ሳይሆን እንደ ሳ፣ ዳብል ፒን በአንድ ድምፅ፣ ዳብል ፒ እና ኦን በአንድ ድምፅ እንደምን እናነበዋለን? እንደ ፖ። ኤስኢን በአንድ ላይ ዝ ስናነበው ሳፖዝ። አይ ሳፖዝ፣ ዋይ ኦዩን በአንድ ላይ ዩ፣ አይ ሳፖዝ ዩ። እዚህ ጋር ቲኢን እንደ ቴ፣ ዳብል ኤልን አሁንም በአንድ ድምፅ የምናነባቸው ብያችኋለሁ። ኤል አይን በአንድ ላይ ሊ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ቴሊንግ። እዚህ ጋር ቲኤችኢን ምን ብለን እናነባዋለን? ዘ። ቲን እንደ ት፣ አርዩን እንደ ሩ፣ ቲኤችን እንደ ዝ፣ ትሩዝ። ሙሉን ስናነባው አይ ሳፖዝ ዩ ቴሊንግ ዘ ትሩዝ፣ አይ ሳፖዝ ዩ ቴሊንግ ዘ ትሩዝ። ምን ማለት ነው? እኔ እንደምልህ፣ እኔ የምመክርህ ምን ማድረግ ነው? እውነቱን ተናገር። እኔ የምመክርህ እውነቱን እንድትናገር ወይም እውነቱን ተናገር ነው እያለ ነው ማለት ነው። እንግዲህ ሳፖዝ ማለት እንደ ሀሳብ ነው፣ እንደ ምክር። እኔ የምመክርህ አይ ሳፖዝ ዩ ስንል እኔ የምመክርህ ወይም የምመክርሽ። ቴሊንግ ምንድን ነው? እውነት። ይቅርታ፣ ቴሊንግ ማለት መናገር። ስለዚህ ዘ ትሩዝ ማለት ደግሞ እውነታ ወይም እውነት። ስለዚህ እኔ የምመክርህ እውነቱን እንድትናገር ነው ለማለት ስንፈልግ አይ ሳፖዝ ዩ ቴሊንግ ዘ ትሩዝ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ሃው ዱ ኤች ኦ ዳብሊውን በአንድ ላይ ምንድን ነው የምናነበው? ሃው ዲኦን ዱ፣ ዋይ ኦ ዩን በአንድ ላይ ዩ፣ ኬና ኤን በአንድ ላይ ሲመጡ ኬን አናነባትም ብያቸዋለሁ። ኬና ኤን ሁሌም በአንድ ላይ ሲመጡ ኬን አናነባትም ማለት ነው። ኤን እንደ ኤን ኦን በአንድ ላይ እንደ ና፣ ዳብሊውን እንደ ው ስናነበው ናው። ሃው ዱ ዩ ናው ምን ማለት ነው? እንዴት ታውቃለህ? ጥያቄ ነው። እንዴት ታውቃለህ? ይሄን እንዴት ማወቅ ትችላለህ ማለት ስንፈልግ ሃው ዱ ዩ ናው እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ቲኤችኤን በአንድ ላይ ዛ፣ ቲን እንደ ት ስናነበው ዛት፣ አይኤስን ኤዝ፣ ጂን እንደ ግ፣ አርኤን እንደ ሪ፣ ቲን እንደ ት ስናነበው ግሬት፣ አይን እንደ አይ፣ ዲኢን በአንድ ላይ እንደ ዲያ፣ ዲኢኤን በአንድ ላይ ዲያ ስናነበው አይዲያ ምን ማለት ነው? ዛቲዝ ግሬት አይዲያ ምን ስንል ጥሩ ሀሳብ ነው፣ ያ ጥሩ ሀሳብ ነው ማለት ስንፈልግ ዛቲዝ ግሬት አይዲያ እንላለን ማለት። ዛት ማለት ያ፣
ግሬት ማለት ጥሩ፣ ቆንጆ፣ አሪፍ እንደማለት ነው። አይዲያ ማለት ደግሞ ሀሳብ ነው። ስለዚህ ያ ጥሩ ሀሳብ ነው ማለት ስንፈልግ ዛት ኢዝ ግሬት አይዲያ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይን እንደ አይ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነበው ዶንት ኬኤንን በአንድ ላይ ምን ብለን እናነባዋለን? ኬን አናነብም፣ ኤን ነው የምናነበው ብያቸዋለሁ። ኬና ኤን በአንድ ላይ ሲመጡ። ስለዚህ ኬን ትተን ኤንኦን በአንድ ላይ እንደ ና፣ ዳብሊውን እንደ ው ስናነባው ናው አይ ዶን ናው ምን ማለት ነው? አላውቅም ወይም አላወቅኩም ለማለት ስንፈልግ አይዶ ነው ማለት እንችላለን ማለት ነው። ያ አይዶንት ስንል ሁሌም እንደምነግራችሁ ዶንት አይደለም አይሆንም ለማለት ነው። አፍራሽ ነው። ናው ማለት ደግሞ ማወቅ ማለት ነው። ስለዚህ አላውቅም ወይም አላወቅኩም ለማለት ስንፈልግ አይዶ ነው እንላለን ወይም እኔ እንጃ እንላለን አይደል? እሱ ማለት ነው። ያ ይሄኛውን በተመሳሳይ ኖ ኤንኦ እንደ ኖ ነው የምናነበው። ኤምኤን እንደ ማ፣ ዳብል ቲኢን እንደ ተ፣ አርን እንደ ት ስናነበው ማተር ኖ ማተር ምን ማለት ነው? ችግር የለውም ወይም ችግር የለውም። ይህኛው ምን ይላል ደግሞ? ዳብሊው ኤች ኤን እንደ ዋ፣ ቲን እንደ ት ስናነበው ዋት፣ ሲኤን እንደ ካ፣ ኤንን እንደ ን ስናነበው ካን፣ አይ ዲኦን እንደ ዱ ስናነበው ዋት ካን አይዱ ምን ማድረግ እችላለሁ ወይም ምን ማድረግ አለብኝ ለማለት ስንፈልግ ዋት ካን አይዱ እንላለን ማለት ነው። ዋት ማለት ምን፣ ካን ማለት መቻል፣ አይ እኔ ዱ ማለት ማድረግ መስራት። ስለዚህ ምን ማድረግ አለብኝ ወይም ምን ማድረግ እችላለሁ ለማለት ዋት ካን አይዱ እንላለን። እዚህ ጋር እችላለሁ የሚለውን አስተካክሉት ማለት ነው። ጨምሩበት። እዚህ ጋር እችላ ብዬን የታሁት ማለት ነው። ስለዚህ እችላለሁ ለማለት ነው። እናንተ ጻፉበት ማለት ነው። ኦኬ ይሄኛውስ ምን ይላል? ዋይኢኤስን በአንድ ላይ የስ ብለን የምናነባው የስ። ኢት የአይቲን ደግሞ ኢት ኤዝ እንላለን። ይህን ቢኤን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት ስናነበው ቤስት፣ አይን እንደ አይ፣ ዲኢን እንደ ዲኤን እንደ ዲ። ስለዚህ የስ ኢት ኢዝ ቤስት አይዲያ ስንል ማለት ነው ቆንጆ፣ አዎ ቆንጆ ሀሳብ ነው፣ አዎ ቆንጆ ሀሳብ ነው ማለት ስንፈልግ የስ ኢት ኢዝ ቤስት አይዲያ እንላለን። የስ ማለት አዎ፣ ኢት ማለት ይህ፣ ኢዝ ነው፣ ቤስት ማለት ደግሞ ቆንጆ፣ አሪፍ፣ ደስ የሚል እንደማለት ነው። አይዲያ ማለት ደግሞ ሀሳብ። ስለዚህ ይህ አዎ ኢት ኢዝ ቤስት አይዲያ፣ አዎ ቆንጆ ሀሳብ ነው፣ አሪፍ ሀሳብ ነው ለማለት እንጠቀመዋለን ማለት ነው። እዚህ ጋር ቆንጆ ብዬን ጻፉት፣ ሀሳብ ነው ብላችሁ አስተካክሉት ማለት ነው። ኦኬ ወደ መጨረሻው ስንሄድ ምን ይላል? አሁንም ምን ብለን እናነባዋለን? ይሄን ዋት ዲኦን እንደ ዱ፣ ዋይ ኦዩን ዩ፣ ቲኤችን እንደ ቲ፣ ቲኤችአይን በአንድ ላይ እንደ ቲ፣ ኤንን እንደ ን፣ ኬን እንደ ክ ስናነባው ቲንክ። ዋት ዱ ዩ ቲንክ ምን ማለት ነው? ምን ታስባለህ ወይም ምን ታስቢያለሽ ለማለት ዋት ዱ ዩ ቲንክ እንላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን ማዳበር እንችላለን። በቀላሉ መጻፍ፣ ማንበብ እንዲሁም ትርጉሞችን ማወቅ እንችላለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየት፣ መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ቤቱን ላይክ፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ኦኬ ቀጥታ አሁን ዛሬ ምንድናየን ማለት ነው ከሰዎች ሀሳብ ስንፈልግ እንዴት ሀሳብ መጠየቅ እንዳለብን የተለያዩ አስተያየቶችን መቀበል እንደምንችል የምናይበትን ትምህርት ወይም ቪዲዮ በቀላል መንገድ ይዤላችሁ መጥቻለሁ ማለት ነው። በዚህ ትምህርት ጥሩ ለውጥ እንደምታገኙበት አልጠራጠርም። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ